ቢሆን ይታረቃል። ያ ወር የሚያወራው ሰው ግን ወይም ደግሞ ያልተገባ ነገር ያደረገ ሰው ግን ሜዳ ላይ ይቀራል ማለት ነው። ጸጸቱን ይዞ ሜዳ ላይ ይቀራል። አያችሁ። ስለዚህ ከመጀመሪያውም ደግሞ ፍቅር መፍረድ ካለብን ለሁሉም ነው መፍረድ አለብን ማለት ነው። እንግዲህ ማለት ነው በጣም የሚያስገርም የሚያስደንቅ ነገር ተከስቷል ማለት ነው። እንግዲህ አብዛኛዎቻችን ያላመንነው እንግዲህ መሸለም አለብን ማለት ነው። በኮሜንትም በሁሉም ነገር ድራማ ነው፣ ይሄ ነገር ድራማ ነው ስንል የነበረው እንግዲህ እውነቱ ነው። እውነቱን አፍርጠውታል ማለት ነው። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው ሄዶቼ። እንግዲህ ለዚህ ዩቱብ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እንደተለመደው ማለት ነው ውዶቼ። እንግዲህ ይሄ ነገር ድራማ ነው። በፍጹም ፍቅርን ብትሆን አብራ በልታ ጠጥታለች፣ ብዙ ነገር አሳልፈዋል እና ይሄ ነገር እውነት ሊሆን አይችልም። ደግሞ ቤተሰብ አለው። ኢትዮጵያዊነታችንም የማይፈቅደው ነገር ነው ይሄ ነገር ማለት ነው። በሃይማኖት የሚሆን እንደገና ደግሞ ኢትዮጵያዊነታችን ራሱ የሚፈቅደው ነገር አይደለም። እዚህ ጋር ቤተሰብ አለ፣ ስንት ነገር አለ እና ይሄ ነገር እንግዲህ እውነት አይደለም ድራማ ነው ስንል እንደነበረው እንግዲህ ትናንትና ፉአድንም ሩታንም ጠርታ እንግዲህ ፍቅር ማለት ነው እውነታውን እንግዲህ እናስረዳቸዋለን ብላ ያው ለማስረዳት ሞክራለች ማለት ነው። አብርሽ ግን ይሄንን ነገር መቋቋም አልችልም፣ ምክንያቱም አሁን ላይ እኔና ሩታ ያለንበት ነገር ለዚህ ነገር አይጋብዝም ብሎ እንግዲህ አፈት ልኳል ማለት ነው። አብርሽ አምልጧል። ቢሆንም ግን ያው የፈራው ነገር ፍቅር ላይ እንግዲህ ደርሷል ማለት ነው። ምክንያቱም ያው ካረጉት አንጻር በጣም አስቀያሚ ነገር ስላደረጉ አብርሽም ቢሆን ፍቅርም ቢሆኑ ሁለታቸውም የማይገባ ነገር በቃ ሲሰሙትም ደስ የማይል ሲያዩትም ደስ የማይል ነገር ስላደረጉ ያ ነገር እንግዲህ አሳፍሮት አብርሽን ስህተትም እንደሆነ ገብቶት፣ ስለዚህ ይህንን ነገር ደግሞ አታምንም ሩታ። ምክንያቱም አሁን ላይ እንደዚህ ብንላት አታምንም፣ አትቀበለንም። ስለዚህ አንቺ ካልሽ ደግሞ አንቺ እድልሽን ሞክሪ ብሎ እንግዲህ አብርሽ ላሽ ብሏል ማለት ነው። እንግዲህ ለየብቻ ብትጠራቸውም አንድ ላይ መጥተው ሰፕራይዝ አድርገዋታል። ያው የተገናኙበት መንገድ ራሱ እየገረማት ነበር ፍቅር ማለት ነው። እንግዲህ ሩታም ሰው አክባሪ ስለሆነች እንግዲህ ፍቅር ስጠራት አላሳፍራትም ብላ መታ እንግዲህ የተፈጠረውን ነገር አይታችኋል ማለት ነው። ያው ሰላም እንደማይፈጠር ግልጽ ነው። ያው ይሄ ነገር ለማሳመን ብዙ ነገር ያስፈልጋል በነገራችን ላይ ማለት ነው። ቀላል ነገር ስላላደለ ያደረጉት እንግዲህ ፍቅርም ሞክራለች። እንግዲህ ግልጹን ተናግራለች ፍቅር ማለት ነው። እንግዲህ ይህን ሩታና አብርሽ ትንሽ ክፍተት ስለነበረ ያንን ክፍተት ተጠቅሞ እንግዲህ አብርሽ ቴክስት እንዲያደረገላት እናም ይሄን ነገር እንዲሰሩ እንዲያማከራት እሷም ደግሞ እንደተስማማችበት እንግዲህ እሷ የምትለው የራሴን ህይወት መስዋዕት አድርጌ ነው እናንተ ትታረቃላችሁ ብዬ ነው ይሄን ነገር ያደረግኩት። ምክንያቱም እኔ ስመጣ ቀንተሽ የቤትሽ ትገቢያለሽ ብዬ ለእናንተ መስዋዕትነት ነው የከፈልኩት ህይወቴን። እንግዲህ ፉአድን የመሰለ ሰው ያጣሁት የእናንተን ትዳር ለማትረፍ ነው ብላ እንግዲህ ተናግራለች ማለት ነው ፍቅር። እንግዲህ የሩታ መልስ ደግሞ ምን ሊሆን ይችላል ብላችሁ ታስባላችሁ? በጭራሽ አንቺ የኛ ህይወት ለማትረፍ የራስሽን ትዳር መስዋዕት አታደርጊም። አጭር መልስ። ምንም ቢሆን አንቺ የኛን ትዳር ለማትረፍ የራስሽን ትዳር ገደል አትከችም። ይሄ ከእውነት የራቀ ውሸት ነው። ምክንያቱም አሁን ላይ አልሆንልሽ ሲል ምክንያቱም ደግሞ በአደባባይ በሚዲያ የወጣ ነገር ስለሆነ ከቤተሰብም ከተመልካችም የመጣብሽ ተጽዕኖ ነው እንጂ ይህ ልታስቢ የቻልሽው ወይም ደግሞ አልሆንልሽ ስላለ ነው እንጂ በጭራሽ ያንቺና የአብርሽ ግንኙነት ውሸት አይደለም። እናም ለእኛ መገናኘት ብለሽ ደግሞ የራስሽን ህይወት አበጠብጭም። ምክንያቱም ሰው ስለሆንሽ አታድርጊውም ብላለች። እንግዲህ
ሮታ አጥር ምጥን ያለው ነው ማለት ነው። እና እንግዲህ ፉአድንም አይተነዋል። በጣም ተናዷል። ሊናደድም ይገባል። ፍቅር ደግሞ ፍቅርን መደገፍ ማንም ሰው የፈለገ ሰው መደገፍ መብቱ ነው። ግን ደግሞ ፍቅር ትክክል አልሰራችም። ፉአድ ስንት ነገር እንዳሳለፈ በሱ አይታቸዋል። በኮሜንት እንኳን ስንት ነገር ሲባል በሃይማኖቱ በምኑ ስንት ያን ሁሉ ነገር መስዋዕት አድርጎ ነው። እንደገና ሲቀጥል ደግሞ አሁን እናንተ ፉአድን በጣም እያጥላላችሁት ነበር ምናምን በቃ የሷን ፕሮፋይል ሰቅላችሁ በጣም ስትሳደቡ ያለው እኔ እሱ ዩቱብ ላይም ቲክቶክ ላይም ማለት ነው። ያ ነገር እሱ ልካ ምንም እንትን ሊለው አይችልም። ግን ደግሞ አሁን እነሱ ሲታረቁ እነሱ አንድ ሲሆኑ ከአሁን በኋላ በፍቅር ሲኖሩ እናንተ ምን ይወጣችኋል? ለእናንተ ጥያቄ ማለት ነው። ምክንያቱም በአንድ ሰው ህይወት ሌላ ሰው መግባት ተገቢ አይደለም። ባልና ሚስት ቢጣላም ምንም ቢሆን ይታረቃል። ያ ወር የሚያወራው ሰው ግን ወይም ደግሞ ያልተገባ ነገር ያደረገ ሰው ግን ሜዳ ላይ ይቀራል ማለት ነው። ጸጸቱን ይዞ ሜዳ ላይ ይቀራል። አያችሁ። ስለዚህ ከመጀመሪያውም ደግሞ ፍቅር መፍረድ ካለብን ለሁሉም ነው መፍረድ ያለብን ማለት ነው። መጀመሪያ ላይ ደግሞ ፍቅር ተናግራለች። መጨረሻውን ሳታዩ ምንም ነገር አትበሉ ብላ ተናግራለች። ትናንት የተለቀቀ ቪዲዮ ላይ ራሱ አለች መጨረሻውን ሳታዩ ምንም ነገር አትበሉ። ሲጀመር እኔ ራሱ ቪዲዮ ሰርቼበታለሁ። እንደዛ ስትል ድራማ እንደሆነ ገብቶኛል። ድራማ እንደሆነ የሚያስነቅ ነገርም ብዙ ነገሮች እሷም አብርሽም ተናግረዋል። ቪዲዮውን ወደኋላ መለስ ብላችሁ ማየት ትችላላችሁ ማለት ነው። እና ምን ለማለት ፈልጌ ነው፣ በጣም በሚዋደዱ ባልና ሚስት ወይም ደግሞ ጓደኛሞች መሀል ሌላ ሰው መግባት አያስፈልግም። ምክንያቱም ችግሩን በሚፈቱበት ሰዓት እነሱ ሲታረቁ ያ ሰው ደግሞ ሜዳ ላይ ስለሚወርቅ ማለት ነው። እንግዲህ ፉአድ ዘጠሉ የነበራችሁ እነሱም ይታረቃሉ። እናንተ እንግዲህ ሜዳ ላይ ትቀራላችሁ። ምን ማድረግ አይቻልም። ሰምታችኋል። አይዋ ሁለቱንም እኔ በጣም የምወዳቸውና በቃ የአብርሽ ደጋፊዎች ምንም ነገር ይፈጠራል እስካሁን ድረስ ሰው ቀይረው አንዳንድ ልጆች ብቻ አሉ እንጂ አብዛኛዎቹ የሮታን ለብቻ እያደረጉ ምናምን እንደዚህ በቃ ጸጥ ነው ያሉት። ፕሮፋይላቸውን አድርገው አንዳንድ ነገር እየተናገሩ በቃ ጸጥ ነው ያሉት። የፉአድና የአብርሽ የፉአድና የፍቅር አድናቂዎችስ እንትና መርገጥ ማነው ፉአድን ማለት ነው። ምን አደረገ? ምስኪን ነው እሱ ወላሂ። እሱም በቃ መሳደብ፣ አንተ ሴታ ሴት አንተ ምናምን በቃ የማይጠበቅ ስድብ ማለት ነው። አሁን ምን ይወጣችኋል? ይታረቃሉ። ፍቅር ደግሞ ተወደዋለች። ምንም አታመጡም እናንተ ማለት ያክል ነው። እንግዲህ ጋሽዬም አዲስ አበባ ገብተዋል ማለት ነው። ትናንትና በዳን የተለቀውን አይተናል። ወደ አዲስ አበባ ገብተዋል። እንግዲህ ብዙ ጊዜ ለመምጣት ቢሞክሩም የመምጣት እድሉን አላገኙም ነበረ። መጀመሪያም ተናግረዋል። እኔ ካልመጣ ይሄ ችግር አይፈታም ብለው በተደጋጋሚ ተናግረው ነበረ። ግን የሰማ አልነበረም። አሁን እንግዲህ ጊዜውና ሰዓቱ ደርሶ ወደ አዲስ አበባ ገብተዋል ማለት ነው። ዲያኔም እንግዲህ እግራቸው ላይ ወድቆ ይቅርታ ጠይቋል። እናመሰግናለን ይቅርታ ስለጠየቅ። በጣም ነገሩን ያባባስከው አንተ ስለሆንክ ማለት ነው። እንኳንም ታረቃችሁ። እንግዲህ እንዳልነው ሁሉም ነገር ሰላም ሆኖ በሰላም ይመጣሉ። ያው የዩቱብ ባህሪ ነው፣ ምንም ማድረግ አይቻልም እላችኋለሁኝ ውዶቼ። ዳኒም ያው ይቅርታ ስለጠየቅ ደስ ይላል። እንግዲህ ካላስታረቃችሁ